ሰላም ውድ ተማሪዎች እንዴት ናችሁ? ዛሬም ደግሞ የሚያስገርም ተማሪ ይዤላችሁ መጥቻለሁ። የዛሬው ተማሪ ደግሞ የዘ ሰክሬት ፓኬጅ ተማሪ ነበር። በ2017 576 በማምጣት የሚያስደንቅ ውጤት አምጥቷል። ከሱ ጋር የሚገርም ጊዜ ይኖረናል። እስከ መጨረሻው አብራችሁን ቆዩ። እንደምታተርፉበት ምንም ጥርጣሬ የለኝም። እስኪ እንግዲህ ራስክን በማስተዋወቅ እንጀምር። እሺ ቸር አመሰግናለሁ። ስሜ ኢብራሂም አህመድ ይባላል። የመጣሁት ደግሞ ከገርባ ሁለተኛ ደረጃ ትምህርት ቤት ነው። የዘንድሮ ያመጣሁት ውጤት 576.39 ነው። ከመንግስት ትምህርት ቤት አንጻር እና አዲስ አበባ ከማይገኝ ትምህርት ቤቶች አንጻር አሪፍ የሚባል ውጤት ነው ያመጣሁት። በጣም አሪፍ። የመንግስት ትምህርት ቤት ነበር የምትማረው? አዎ የመንግስት ትምህርት ቤት ነበር የምማረው። በጣም የሚያስደንቅ ውጤት ነው። በድጋሚ እንኳን ደስ አለ። ይሄ ሌላ ምክንያት ለሚያቀርቡን የመንግስት ትምህርት ቤት ነው የምማረው አክሰስ የለኝም ምናምን ለሚሉ ተማሪዎች ትክክለኛ ምሳሌ ትሆናቸዋለህ ብዬ አስባለሁ። በጣም ምርጥ ውጤት ነው። እንግዲህ ይህንን ውጤት ለማምጣት ዘ ሰክሬት እንደረዳህ ለታሜም ነግረኸው ነበር እና መጀመሪያ ዘ ሰክሬትን በምን አጋጣሚ ነበር ያወቅኸው? ኢንተርኔት ላይ ብዙ ነገሮችን ኤክስፕሎር ማድረግ ወዳለው እና በአጋጣሚ ያልገባኝ ፓርት ነበረ። ልክ ሰርች ሳደርግ የኬሚስትሪ ነበር የመጣልኝ። እሱን ኬሚስትሪ ቪዲዮ ሳየው በጣም ደስ የሚል ነበረ። ከዛ በኋላ ሲክሬት የሚባለው ቻናል አየሁት። 11ኛ ክፍል መጀመሪያ አካባቢ ላይ ነበረ። ኦኬ በጣም ደስ ይላል። እና ለዚህ ውጤት ጠቅሞኛል ብለህ ታስባለህ? ፓኬጁስ እንዴት ነበር ያገኘው? በደንብ ጠቅሞኛል ብዬ አስባለሁ። ምክንያቱም ኢንትራንስ እንዴት እንደሚወጣ ግዴታ እሱ ማወቅ አለብን። እየተዘጋጀን ያለነው ለኢንትራንስ ለመሆኑ መጠን ኢንትራንስን አወጣት በሱ አይነት የእሱ አይነት አጠናን ዘዴ ለመከተል በጣም ጠቅሞኛል ብዬ አስባለሁ። ፓኬጁን ያገኘሁት ደግሞ ክረምት ላይ ነበረ። ለ11 ክፍል እንደጨረስን ፓኬጁን ቴሌግራም ላይ እንትኑን አየሁት ማስታወቂያውን። ከዛ ወዲያ እንትን አደረኩኝ። ኦኬ ስለዚህ በጣም ጠቅመሃል ማለት ነው። እሺ እንዳጠቃላይ ያው ከ9ኛ ክፍል እስከ 12ኛ ክፍል ያሉት 6 ሳብጀክቶችን እንዴት አድርገህ ብታጠና ነው እያንዳንዱ ሳብጀክት ላይ ውጤታማ ልትሆን የቻልከው የሚለውን እስኪ ለተማሪዎች በደንብ ተባባራቸው ደስ ይለኛል። በየሳብጀክቱ ስንሄድ ለምሳሌ ባዮሎጂ ለእኔ ትንሽ ከበድ ይል ነበር፣ ምክንያቱም ብዙ የሚሸመድ ፓርት አለው። እኔ ደግሞ እንትን ሜሞራይዜሽን ላይ ብዙ ጥሩ አይደለሁም። አሪፍ ኮንሰፕት መያዝ አንድና ደግሞ ሜሞራይዜሽን ከሆነም ለምን ይጠቅመኛል ብዬ አስቤ ነው መጀመሪያ ሜሞራይዝ ማድረግ ፈልጉ። በደረቁ ሜሞራይዜሽን ያን ያህል እንደማይጠቅም በደንብ ስላየሁት ማለት ነው። ከዛ እሺ ባዮሎጂ ላይ ስለመጣ መጀመሪያ የማደርገው ልክ ትምህርት ቤት ሄድና እንማራለን። ያን ቶፒክ እንዲገባኝ ያን ያህል ትንሽ ከተረዳሁት በኋላ መለስና እንትኖችን አለው አኒሜሽኖችን አለው ቪዲዮዎችን አለው የተለያዩ ሲሙሌሽንም ካገኘው እነሱን ካየሁ በኋላ ቀጥታ መሄድ ማለት ነው ወደ መጽሐፍ ቴክስታችሁ እንዳረሱ ሁሌ የእናንተ ህገ መንግስታችሁ የሚሆነው የመማሪያ መጽሐፋችሁ ይሄ እንዳረሱ ሁሌ ወደ ቴክስቱ ሄድና እዛ ላይ ያሉትን ነገሮች ሪድ ቢትዊን ዘ ላይንስ ይባላል። ላይ እያንዳንዷን ላይን በላይን ታነቧትና ደግሞ ኢንፈር የሚያደርገው ነገር ምንድን ነው ይሄ ነገር ባይሆን ይሄ ምን ይሆናል ቢሆን በደምብ ያለ ባዮሎጂ ላይ ዘንድሮ አሁን ትንሽ ከበድ ይላል ያሉት ልጆች በዚህ ምክንያት ነው። ቀጥ አይነት ኢዝ ኮልድ ምናምን የማይባል ጥያቄ ካልመጣም ዘንድሮ የተለያዩ ጥያቄዎች እንደኔም ኬዞች ምናምን ነው የመጡት። እነሱን በደንብ ለመስራት መጽሐፉን በደንብ አንብቡት። ከዛ እንትን ልክ ይሄን ካነበባችሁ በኋላ ከ3 ቀን በኋላ ምናምን ስፔስ ሪፒቴሽን የሚለውን አይዲያ ለመጠቀም ምን ታደርጋላችሁ? ልክ እንትን ጋይድ ወይም ኤክስትሪም ቡክ ካላችሁ ለባዮሎጂ ኤክስትሪም መክራችኋለሁ። እሱን ጥያቄዎችን ሄዳችሁ ትሰራላችሁ። እነዛን ጥያቄዎች ከሰራችሁ በኋላ አሁን ስፔስ ሪፒቴሽን በደንብ ላይ እናንተ ሜሞራይዜሽናችሁን በደንብ ሶሊዲፋይ ለማድረግ ሳምንት ወይ እንደዛ ሳምንት ከቆያችሁ በኋላ ምን ታደርጋላችሁ? መጀመሪያ ጥያቄ ትጽፋላችሁ ለራሳችሁ። እነዛን ጥያቄዎች መለሳችሁ ትሰራላችሁ እና ደግሞ አዲሽናሊ የእንትን ጥያቄዎችን የኢንትራንስ ጥያቄዎችን ከ1995 እስከ 2000 አካባቢ ከ2015 አካባቢ ድረስ አግኝቼ ነበር ለባዮሎጂ ደስ የሚለው እነሱን በየምዕራፉ ተከፋፍለው እነሱን እየሰራው ነበር። እንደዛ ነበር ባዮሎጂ ማጠናው። ሌሎቹ ላይ ደግሞ ፊዚክስ እና ማትስ ላይ ይሄ ካልኩሌሽን ፎከስ ስለሚደረግ እንደምናደርገው መጀመሪያ አይዲያውን በደንብ አወቁት። ምን እየሰራሁ ነው የሚለው ነገር መጀመሪያ ቀድማችሁ ከሁሉ በፊት እሱን ለማድረግ ዩቲዩብ ላይ የተለያዩ ቪዲዮዎችን አንተ የምታስተምራቸው አሉ። ብዙ ቪዲዮዎችን ማየት ይችላላችሁ። እነዛ ካረግን በኋላ ቀጥታ የምንሄደው አሁንም ወደ ቴክስት ቡካችን ላይ ቴረሞች ካሉ ቲዮሪዎች ካሉ እነሱም በደንብ አንብቧቸው። ከቴክስት ቡክ ውጭ የሚወጣ ነገር እንደሌለ ሁሉም ሰው እየነገራቸው ነው። ተደጋግሞ ሰው እንትን አትበሉ። ቴክስታችሁ ላይ በደንብ ፎከስ አድርጉ። ከዛ ፕራክቲስ አድርጉ። ቴክስታችሁ ላይ ያሉትም ጥያቄዎች ያኔ ፕራክቲስ ታደርጉ። ለምሳሌ 5 ጥያቄ ካለ ቴክስታችሁ ላይ አንዱን ከሰራችሁ በኋላ ቀጣይ ደግሞ መስራት ያለባችሁ ከበድ የሚሉ 2 ካገኛችሁ እነሱን ስሩ። ከበድ የሚለውን ሳሰሩ ግን ቀላሎቹን 4ቱን ብትሰሩ ያን ያህል ኢፌክቲቭ አትሆኑ። በዚህ ምክንያት አንድ ኤክስትራክት ነው አይቼዋለሁ እና በደንብ ስትሰሩ ከበድ የሚለውን መርጣችሁ ከኤክሰርሳይሱ ላይ ስሩት። ያን ያህል ታይም ማቃጠል አያስፈልግም ዛሬ። ይህን ካረጋችሁ በኋላ ፎርሙላ ፔፐር አዘጋጁ። አሁን ማትስና ፊዚክስ ላይ ፎርሙላዎች የሚጠፉባችሁ አሁን ለምሳሌ ስታቲስቲክስ በጣም ቀላል ነው፣ ግን ፎርሙላ ሊጠፋባችሁ ይችላል። ልጃችሁንም ካላፍታታችሁ ያን ኤክስ ሊገባባችሁ የሚችለው እንጂ በጣም ቀላል ነው። ያንን ለመፍታት ምን ታደርጋላችሁ? ፎርሙላ ፔፐር ታስቀምጡና ለአንዱ ዩኒት በአንድ ፔፐር ያሉትን ፎርሙላዎች በሙሉ ጽፋላችሁ። ከዛ በኋላ እንዳልኳችሁ ስፔስ ሪፒቴሽኑ እንዳትረሱ።
ከሳምንት በኋላ ወይ ደግሞ ከፈለጋችሁ ታይም ፍሬም በኋላ መልሳችሁ ጥያቄዎችን ሰራላችሁ። የኢንትራንስ ሊሆን ይችላሉ። አሪፍ የሚባሉ ጥያቄዎችን በጣም ዲፕ እንዳትገቡ ያን ያህል ከባድ ጥያቄዎችን ፕራክቲስ ማድረግ አይጠበቅባቸውም። አሁን የመጡ ያሉ ጥያቄዎችን ስላያችሁ በእነሱ መሰረት ተለማመዱ። አይዲያውን ለማግኘት ከባድ ጥያቄ ያገኛችሁ አይዲያውን ይዩት፣ በጣም አትልፉበት። ምክንያቱም ብዙ አንድ ራዲካል አውጥታችሁ ምናምን አይነት ጥያቄዎች ነበሩ በድሮ ጊዜ ላይ። በ2018 የዩኒቨርሲቲ ኢንትራንስ ኤግዛም የምትፈተኑ ተማሪዎች እንደሚታወቀው ክረምት ከሐምሌ 1 ጀምሮ እስካሁን ድረስ የሚገርም ቆይታ ነበረን ከተማሪዎች ጋር። አሁንም ይቀጥላል። አመቱ ሙሉ የሚያስደንቅ ጊዜ ነው የምናሳልፈው። እናም ደግሞ ብዙ ተማሪዎች ገንዘብ የለንም አሁን ላይ እና ትንሽ ዲስካውንት አድርጉልን ብለው በጠየቁን መሰረት ከሴፕቴምበር 17 ጀምሮ እስከ ሴፕቴምበር 21 ድረስ መመዝገብ ትችላላችሁ። በጣም በቅናሽ ነው። ወደፊት ሊጨምር ይችላል። ይሄንን እድል እንድትጠቀሙ ላሳስባችሁ እወዳለሁ። ዛሬ ማክሰኞ ሴፕቴምበር 17 ማለት ነው በ2000 ብር ቱቶሪያሉን ማግኘት ትችላላችሁ። ለሚቀጥሉት ቀን ደግሞ 100 ብር እየጨመረ ይሄዳል ማለት ነው። ከዛ በኋላ ወደ ነበረበት ወይም ደግሞ ወደ 3500 ሊጨምር ይችላል ወይ ደግሞ ወደ ነበረበት ወደ 2800 ሊያድግ ይችላል ማለት ነው። ከዚህ እድል እንድትጠቀሙ በጣም ትልቅ ቻሌንጅ ጀምረናል። አመሰግናለሁ። በጣም ትልቅ ቻሌንጅ ጀምረናል። የሚያስገርም ቆይታ ነው የሚኖረን። የምትከፍሉት ብዙ አይደለም ከምንሰራው አንፃር የከፈላችሁትን እጥፍ እንድታገኙ እናደርጋችኋለን። አመሰግናለሁ። ለመወያየት በጣም ቀላል ይሆንልናል እኛ ጋር ተማሪ ስለነበርክና እኛ ብዙ ጊዜ ቴክስት ቡክ ቤዝድ አድርገን ነው የምናስተምረው። የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ደግሞ እዛው ላይ ቤዝድ የሆኑ ነገሮች ነው የምንሰራው። ግን አንዳንድ ተማሪዎች ደግሞ ፈርዘርዝም ለጥጠው የሚሄዱ አሉ። ለምሳሌ ጥያቄ ከ2000 ጀምሮ እስከ 2016 ያለውን እንዳልኩ እንግዲህ ሁሉንም ሳይሆን የተመረጡ ለምሳሌ ተማሪዎች አዘጋጅተናል በሞባይል አፕሊኬሽን ላይ የሚመለከታቸውን ብቻ ማለት ነው። መስራት ሲገባቸው ቻትጂፒቲ ላይ ገብቶ 100 ጥያቄ ስጠኝ ብሎ ተመሳሳይ ጥያቄ መስራት፣ ጊዜ መግደል ምን አለ። ቴክስት ቡክ ሳያነቡ ሪፈረንስ መጠቀም ምናምን አለ። ግን ቴክስት ቡክ ላይ የምታተኩር ከሆነ ቪዲዮ የምታየው ወይም ደግሞ ያልገባህን ነገር ለመረዳት ነው እንጂ ወይም ደግሞ ያልገባህን ነገር ሰፋ አድርገህ ለማየት ነው። ሌላ ሪፈረንስም ከተጠቀምክ ቪዲዮ የምትጠቀመው እንጂ ቋሚ ሪፈረንስ ቡክ ተብሎ የሚዘጋጁትን አይደለም መጠቀም ያለብህ፣ ወይም ደግሞ ሙሉ በሙሉ ቪዲዮችን አይደለም መጠቀም ያለብህ። ቴክስት ቡክ ላይ ነው ቤዝ ማድረግ ያለብህ አይደል? እና እንዲሁም ደግሞ ደስ የሚለው ነገር በተለይ የ2017 ኤግዛሞችን ሁሉንም አይቻቸዋለሁ የሚያተኩሩት በትንሹ ከአንድ ተማሪ ምን ይጠበቃል ከሚለው ለርኒንግ አውትካምስ ላይ ወይም ደግሞ ይሄ ለርኒንግ ኮምፒተንሲ ላይ ምናምን ያሉት ነገሮች አሉ። እነዚህ ነገሮች የሚገኙ ደግሞ ቴክስት ቡክ ላይ ነው። ስለዚህ መጀመሪያ ማድረግ ያለባቸው የማስበው ቴክስት ቡክ ነው። ከቴክስት ቡክ ላይ ያነበቡ ግን ካልገባቸው ምን ማድረግ ይችላሉ? የተለያዩ ቪዲዮዎችን ወይም ደግሞ ሪፈረንስ ቡኮችን መጠቀም ይችላሉ። ወይም ደግሞ ቴክስት ቡክ መጀመሪያ ላይ ሲያነብ ተማሪ የማይገባው ከሆነ ቴክስት ቡክ ላይ ፎከስ አድርጎ የሚሰሩ መምህራንን ወይም ደግሞ ክላስ ውስጥ በደንብ መከታተል ነው ብዬ የማስበው። ከዛ በኋላ ወደ ቴክስት ቡክ ይሄዳሉ። እና በዚህ ዙሪያ ለምን ትላለህ አንተ? ኤግዛክትሊ። በተለይ አሁን የማስፋት የሚለው ፓርት ላይ አንድ ነገር ኦቨርቪው በደንብ ከገባህ በኋላ ነው ዲፕ የምትገባው። አንዳንዶች ልጆች እያየሁ አንድ ኮንሰፕት ይዙና በጣም ዲፕ ይገባሉ። ለምሳሌ ቻትጂፒቲ ላይ እንዳልከው 50 ጥያቄ ስጠኝ 60 ጥያቄ ስጠኝ ያ እኮ ሊጠቅማቸው ይችላል። ግን አሁን እየዘጋጀ ነው ያለነው ለኢንትራንስ እንደመሆን ማድረግ ያለባችሁ ነገር ምንድነው? መጀመሪያ ኦቨርቪው ይግባችሁ። ከዛ አንዳንድ ነገሮችን ዲቴል ማየት ሊጠበቅባችሁ ይችላል። ግን ሴሌክቲቭ መሆን አለባችሁ። ለርኒንግ ኮምፒተንሲ ላይ ቤዝ ታደርጋላችሁ። ከዛ የሚወጡ ኢንትራንስ ጥያቄዎችን ማየት አለባችሁ። እነሱን ካያችሁ በኋላ እነሱ ላይ ቤዝ ካደረጋችሁ የምታጡበት ምክንያት አይኖርም። በጣም ጥሩ። እንግሊሽ እና የሴቲሳ ምን ነበር ስትከታተል የነበረው? እንግሊሽ ላይ ወርልድ ሁሉም ሲሉ ስለሰማው ወርልድ ዋይድ ዋና ቶ ነበረ። እነሱን ማግኘት ይሄ ነበር። እነሱን በደንብ ሰርቻቸዋለሁ። እነሱ ላይ ግን አንዳንድ የሚያስቸግር ነገር እንግሊዘኛ ይነበባል የሚል አይዲያ ብዙ አልነበረኝ። ቋንቋ እንደመሆኑ መጠን አኳየር መደረግ አለበት። ነገሮችን ሜሞራይዝ ካደረጋቸው በኋላ መልሰው ይጠፋሉ። አማርኛውን ለምሳሌ ቃል ሸምድዳ አይደለም የሚተማሩ። በዛ እንግሊዝኛ ቀድሜ ስፒኪንግ ለማዳበር ነበር የሞከርኩት። ስፒኪንግ ማዳበር ሲፈልግ ግራመሩ በዛው ይመጣል፣ ቮካቡላሪ ይመጣል። እሱን ካደረጉ በኋላ ግን አንዳንዴ ግራመር ጥያቄዎች ከበድ ስለሚሉ እንደማላውቅ ለማሳወቅ ለራሴ ሄጄ ጥያቄዎችን ነው የምሰራቸው እንትና ላይ ወርልድ ዋይድ ላይ። ከዛ ጥያቄዎች ውስጥ ያቸው እንግዲህ ውስጥ ወደ ኮንሰፕቱ ትመለስና ኦኬ ምን ለማለት ነበር እዚህ ጋር ጥያቄውን ለምን ሳትኩት ብዬ እመለሳለሁ። ከዛ ቶፒኩን አነባለሁ። እንግሊዝኛ ላይ በዛ ነው። እና ደግሞ ፓሴጅ አለ። እሱ ትንሽ እንደየዓመቱ ይለያያል። ለምሳሌ አምናው በጣም አሪፍ ፓሴጅ ነበር የወጣላቸው። ከዛ በፊት የነበረው አመት ላይ በጣም ከባድ ነበረ። በየዓመቱ ይለያል። ግን ከአሁኑ ጀምራችሁ ፓሴጅን በደንብ እንትን አድርጉ፣ ፕራክቲስ አድርጉ። ለምሳሌ መጽሐፍ ማንበብ ትችላላችሁ። መጽሐፍ ስትጀምሩ እንግሊዝኛ ከሆነ የፈለገ መናገር ብትችሉ እንግሊዝኛ ላይ ጥሩ ብትሆኑ ራሱ
ማንበቡ መጽሐፍ ትንሽ ይከብዳል። ሰው ከትንሽ መጽሐፍ ጀምሮ ለምሳሌ ዲ አልኬሚስትን ካነበባችሁ ስቶሪ ስለሆነ ያን ያህል አይከብዳችሁም፣ እሱ ማንበብ ትችላላችሁ። ከዛ ትንሽ ግን አድቫንስ ማድረግ ከፈልጋችሁ ሮያል ላቭስ ኦፍ ፓወር የሚል አለ። ቮካቢሎሪዎቹ ትንሽ ከበድ ይላሉ። እነዛ ቮካቢሎሪዎች አሪፍ አድርጋችሁ መያዝ የምትችሉ ከሆነ ኢንትራንስ ላይ በቃ አሪፍ ተመጣላችሁ እያስባለሁ። በዛውም ደግሞ ደቂቃ እየያዙ ፕራክቲስ ቢያደርጉ የማትሪክ የኢንትራንስ ጥያቄዎችን ይሄ ፓሴጅ ላይ ምናምን ማለት ነው በደንብ በጣም ያየው ችግርም እሱ ነው። ላይ እንትን እንግሊዘኛ ላይ አሁን ሁለቴ ተመልሼ ቼክ ሳደርግ ልጆቹ ይሆናል ገና 7ኛ ላይ 80 ጥያቄ ላይ ነው 10 ደቂቃ ቀረ ሲባል ታይሙ በደንብ ማጠር ያደርጋል። በደንብ እሱ ላይ ፕራክቲስ አድርጉ። ስለዚህ ፕራክቲስ ማድረግ አለባቸው ነው። ኤስኤቲስ ምን ነበር የምትጠቀመው? ኤስኤቲ ላይ ያን ያህል እንትን አልዘጋጀም፣ ግን ጥያቄዎቹን በደንብ ሰርቻለሁ። ማትስ ኤስኤቲ በጣም ቀላል ነው። 2 ጥያቄ ምናምን ሊከብዳችሁ የሚችለው እሱን ላይ ቀስ ብላችሁ አረጋግጣችሁ ራሳችሁ እዛው ፎርሙላ ፈጥራችሁ የምትሰሩት ነገር ነው። ብዙ እንግሊዘኛው ላይ ፕራክቲስ አድርጉ። ኤስኤቲ እንግሊሽ ፓርቱን እንዴት ነበር ያራከው? ጥያቄ ብቻ ነው የሰራኸው ወይንስ? ለእኔ ጥያቄ ብቻ ነበር የሰራሁት። እናንተ ግን ዲጂታል ኤስኤቲ የሚፈተኑበት ልጆች አሉ፣ ብዙ የሚጠቀሟቸው መጽሐፍ አሉና እነዛን ለመጠቀም ሞክሩ። ተቀራራቢነት ስላላቸው ዲጂታል ኤስኤቲ እና የኛው ኢንተርናሽናል ኤስኤቲ እና የኛ ኤስኤቲ ማለት ነው። እሱን ለመጠቀም ሞክሩ። እኔ ጥያቄዎችን ነበር ብዙ ጥያቄዎችን ለመስራት ነበር የሞከሩ። በጣም ጥሩ። እሺ ክረምትኛ ጋር እንደተማርክ ነግረኸኛል እና እንዴት ነበረ ክላሱ? እንዴት አገኘኸው? በአጠቃላይ ክላሱ በጣም አሪፍ ነበረ። አንድ የጠቀመኝ ነገር ደግሞ ስፔሻሊ እንትን ዲሲፕሊን እንደሆናችሁ መጀመሪያ ላይ ማጥናት ስለሚከብዳችሁ እንደዚህ አይነት ኦፖርቹኒቲ ካሏችሁ እንትን ቀድማችሁ ለመጠቀም ሞክሩ። ቀድሞ የጀመረ ሰው ካለ ብዙ ነገር እየቀለለ ነው የሚመጣው። ያን ነው ያሰብኩት መጀመሪያ ላይ ከ9 ከ11 ያለውን ነገር በጣም ዲፕ ሳልገባ እንትን ለምሳሌ የመንግስት ትምህርት ቤት ካላችሁ የሚለዋል የመጽሐፉን የመጀመሪያ ፔጅ አታዩትም፣ ተገንጥሎ ነው የሚደርሳችሁ። የመጽሐፉን የመጨረሻ 2 ኢንቶች በአንድ ኢንት ደግሞ አትማሩትም። ያንን ለማካካስ እየሞከርኩ ነበረ። ያን ለማካካስ የረዳኝም እሱ ነው። ክረምት ላይ በደምብ ዲሲፕሊን ሆኜ እንድቀጥልም በፕሮግራም ነበረና በደምብ ረድቶኛል። በጣም ጥሩ። የምናስተምርበትና የዩኒቨርሲቲ ኢንትራንስ ኤግዛም የመጣበት መንገድስ እንዴት ነበረ? እሱ ደግሞ አንድ ደስ የሚለው ነገር በጣም ነበረ አንድ አይነት ማለት ይቻላል። በዛው ወይ ነው የመጣው። እኔም በስትክክል ያን ተከትዬ ነበር ያጠናሁት። አሪፍ ውጤትም አግኝቻለሁ ያን ተጠቅሜ። በጣም አሪፍ። እሺ ሌላ ደግሞ ታይምህን እንዴት ነበረ ማኔጅ አድርገህ የምትጠቀመው? ክረምት ላይ እሺ ከ9 እስከ 11 ያለውን ጨረስክ፣ አሪፍ። ግን ክላስ ከጀመርክ በኋላ ደግሞ የክላስ ሆምወርክ አለ፣ እንደገና ደግሞ ከትምህርት ቤት ውለህ ነው የምትገባው፣ ማታ ማጥናት አለብህ። እንዴት አድርገህ ነበር ታይምህን እስኪ ማኔጅ ስታደርግ የነበረው? ሁሉ ነገር በፕራዮሪቲ ነው። መጀመሪያ ፕራዮሪቲ የሚሰጡት ነገር ምንድን ነው? ያ ፕራዮሪቲ ከሰጣችሁት ነገሮች ቀላል ይሆናሉ። ለምሳሌ ፕራዮሪቲ ስቴፕ ባይ ስቴፕ የተጠቀምኩት እንደዚህ ነበር። መጀመሪያ ላይ 4 ሰዓት እስከ 6 ሰዓት ካጠናው በቂ ነበር። ዩዥሊ እስከ 4 ሰዓታት ነበር ማጥናው በቀን ውስጥ ማለት ነው። ከዛ ግን እየሄደ ሲመጣ ወደ እንትን እየመጣን ስንደርስ ወደ 2ኛ ሴሚስተር ሲመጣ መጀመሪያ ሴሚስተር ላይ ያን ያህል ጫና አላሉንም። ትምህርት ቤትም ለኢንትራንስ እንደሆነ ዝግጅታችን አውቀው ያን ያህል ብዙም ሆምወርክ አይሰጥም፣ እንድንረዳው ብቻ እንማራለን። ከዛ የቀረው በራሳችን ከቨርጅ እናደርግ ነበረ። ብዙም አልተጫነንም ነበር። ከዛ ሰከንድ ላይ ሲመጣ ግን ከ4 ሰዓት ከፍ ማድረግ ነበረብኝ። ክላስ አይኖርም። የመንግስት ተማሪ ሲሆን ደግሞ ደስ የሚለው ነገር እስከ 6 ሰዓት ብቻ ነው። ከዛ ያለው ታይም የእናንተ ስለሆነ ከፍ ማድረግ ስለፈለኩኝ በአንዴ 8 ሰዓት አደረኩት። ያኔ በርናውት ምናምን የሚባል መጣ። ቀላል አልነበረም። ስለዚህ እንደ አዲስ ተመልሼ ወደ 4 ሰዓት ቀስ እያልኩ በፕሮግረስ ጀመርኩት። እንዴት ነው ያደረኩት? መጀመሪያ ላይ መቼ ነው ማጠናው ምንድነው ማድረገው ብዬ መጀመሪያ ላይ 3 ቀን ያስኩኝ። 3 ቀን ምን እንደምሰራ ካረኩ በኋላ ከዛ ቀጣይ 3 ቀን ላይ ደግሞ የምጽፈው ከመቼ እስከ ማጠና ብቻ መቼ ነው ማጠናው የሚለውን ብቻ መጻፍ ጀመርኩኝ። ያኔ ሳይው በቂ ታይም እያጠናው ነው ብዬ አላሰብኩም። 4 ሰዓት 5 ሰዓት በቂ አይደለም፣ 6 ሰዓት በቂ አይደለም። ከ8 ሰዓት በላይ ነበር ያሰብኩት እና ያንን ለማድረግ መጨረሻ ላይ ከዛ 3 ቀን ጨረስኩኝ። 3ኛው የቀሩት ደግሞ ፒክ ፕሮዳክቲቭ መሆንባቸው ፕሮዳክቲቪቲ ፒክ የሚሆንባቸውን ሰዓታት ለመለየት ሞከርኩኝና እነዛን ሰዓታት ካገኙ በኋላ አሁን ማክሲማይዜሽን ነው። ከዛ በኋላ ከዚህ እስከዚህ ሰዓት መጀመሪያ ሙሉ ነገሮችን የምሰራቸውን ነገር ባዶ አደረኩና ፕራዮሪቲ የምሰጣቸው ነገሮች አሉ። መጀመሪያ ላይ ሙስሊም ደግሞ እኔ ሰላት ነው። መጀመሪያ ሰላት ጽፋለሁ። ከዛ በኋላ ሰግዳለሁ እላለሁ። ከዛ በኋላ ደግሞ ምግብ አለ፣ እሱን ጽፋለሁ። ከዛ በኋላ የቀረውን እንቅልፍንም በኋላ ማድረግ ነው። የጥናቶቹን ጊዜ ካስቀመጥኩ በኋላ ፕሮዳክቲቪቲ ላይ በጣም ፎከስ ማድረግ የምችልበት ሰዓት ላይ እነዛ ሰዓት ላይ አሳይን አደርጋለሁ። ከዚህ አጠናለሁ። ከዛ በኋላ የቀረውን ሰዓት ለእንቅልፍ ነው ማድረግ ነው። በጣም አሪፍ። አሁን ክላስ ውለህ ነው የምትገባው። እስከ 6 ሰዓት ነበር የእናንተ ክላስ? እኛ እስከ 6 ሰዓት ነበር። ኦኬ፣ እስከ 6 ሰዓት አሪፍ አጋጣሚ ነው ለአንተም ደግሞ ማለት ነው። ሌሎች ግን እስከ 10 ሰዓት የሚማሩ ተማሪዎች ካሉ እንደገቡ ጥናት ከሚጀምሩ ትንሽ
ናፕ ቢያደርጉ ናፕ ቢወስዱ አሪፍ ነው ብዬ አስባለሁ። ከዛ በኋላ ወደ ጥናታቸው አንተ እንዳልከው ታይማቸውን መለየት አለባቸው፣ ኢፌክቲቭ የሚሆንባቸው። አንዳንድ ሰው ሌሊት ሊመቸው ይችላል። አንዳንድ ሰው ደግሞ ሌሊት እንቅልፍ ነው የሚመቸው፣ ቅድሚያ አጥንቶ መተኛት የሚፈልገው ሰው የነሱን የሚመቻቸውን መንገድ ነው መምረጥ ያለባቸው። አንድ ሰው በሆነ መንገድ ውጤታማ ስለሆነ ያንን መንገድ ግዴታ መከተል የለባቸውም፣ ግን የሚከተሉት መንገድ ኢፌክቲቭ መሆኑን ግን ማረጋገጥ መቻል አለባቸው ብዬ አስባለሁ። ትርፍ ሰዓትን በምን እንደምታሳልፈው? መጽሐፍ አነባለሁ እና ደግሞ ስፖርት ፊትነስ ላይ ምናምን በደንብ መስራት ፈልጋለሁ። ፊዚካል ስትሬንግዝህም የሜንታል ስትሬንግዝህም በደንብ አፌክት እንደሚያደርገው ከተረዳሁ በኋላ ፊትነስ ላይ በደንብ እሰራለሁ እና መጽሐፍ ሁለቱን ነው ማለት። በጣም አሪፍ ነው። እሺ በመጨረሻ እንግዲህ ብዙ ነገሮችን አንስተናል። ደቂቃውን ብዙ እንዳይረዝም ለተማሪዎች ማለት የምትፈልገው ነገር አለ? ይሄን ቢያደርጉ ብለህ የምታስበው ነገር እንዲህ ቢያደርጉ ውጤታማ ይሆናሉ ብለህ የምትመክራቸው ምናምን ካሉ? እንዳጠቃላይ ተማሪም አለ፣ እኛ ጋር የሚማሩ ተማሪዎችም አሉ። ስለዚህ መልዕክት ማስተላለፍ ትችላለህ በነፃነት። የመጀመሪያው ነገር እምነታችሁ ላይ በደንብ ጠንክሩ። መጨረሻ ላይ ኢንትራንስ እየቀረበ ሲመጣ ሰልፍ ዶት ይኖራል፣ ራሳችሁን ተጠራጠራላችሁ በደንብ በቃ ሲቹዌሽን ኤንዛይቲ ይኖርባችኋል። ሰው እንደዚህ አይነት ሲቹዌሽን ውስጥ በሚገጥማችሁ ሰዓት ከእምነታችሁ አትራቁ። ጭራሽ ላይ ማክሲማይዝ ለማድረግ የምታጠኑበት ሰዓት ከእምነታችሁ በጭራሽ እንዳረው። እምነታችሁን ላይ በደንብ ጠንክሩ። ከዛ ዱዓ አርጉ፣ ጸሎት አርጉ። ከቤተክርስቲያን መሄድ ካለባችሁ ሂዱ፣ መስጊድ መሄድ ካለባችሁም ሂዱ። ከእምነታችሁ ጋር በደንብ ተቆራኙ። ፕራዮሪቲ መሰጠትም ያለበት ስለሆነ። ሁለተኛ ደግሞ ሞዴል ላይ በደንብ ብዙ ልጆችን ያጋጥሙ ይችላል። ሞዴል ላይ ከበድ ያለ ጥያቄ ሲያጋጥማቸው ወደ ሞዴል እንደፈለጉ ሳይመጣላቸው ሲቀር ኢንትራንስ ምን ነው ብለው ተስፋ የቆረጡ ልጆች ብዙ አይቻለሁ። ሞዴላችሁ ኢንትራንሳችሁን በደንብ አያንጸባርቅም። ትንሽ ያሳያቸዋል ምን አይነት ሰት እንደነበረባችሁ። እናንተም ራሳችሁ ከሱ ተምራችሁ ማስተካከል ተፈልጋችሁ፣ ግን እየዘጋጃችሁ ያላችሁት ለኢንትራንስ ነው፣ ሞዴል ነው። እዛ ላይ ማይንድሴታችሁን በደንብ አስተካክሉ። ከስህተቶች ተምሬ ይመለሳለሁ ነው እንጂ ሞዴል ላይም እንደዛ ስላመጣው ኢንትራንስ ላይ ይደገማላ ጥሩ አላመጣም ብላችሁ እንዳታስቡ። ሶስተኛው ደግሞ በጊዜ ጀምሩ። በጊዜ መጀመራችሁ በጣም ብዙ ጥቅም አለው። መቼ ነው ፕሮዳክቲቪቲ ሀይ የሚሆነው የሚለውን ትለያላችሁ። ለምሳሌ እኔ ጠዋት አልነበረም እንደ ብዙ ሰዎች፣ ማታ ላይ ማምሽቼ አልነበረም፣ እንደማንም አልነበረም። ዝም ከምሳ በኋላ ትንሽ ናፕ ወስጄ መነሳት ነበር ላይ የሚሆነው። እናንተም በጊዜ ከጀመራችሁ መቼ እንደሆነ በደንብ ታያላችሁ። ስተዲ እና ደግሞ ስተዲ ሜቶዶችንም ዲስከቨር አድርጉ። ላይ አክቲቭ ሪኮል እና ስፔስ ሪፒቴሽን በጣም አሪፍ ናቸው። ስለነሱ ሪሰርች አድርጉ። አሊ አብዳል የሚባል ዩቲዩበር አለ፣ እሱንም በደንብ ቼክ አድርጉ። ብዙ ቪዲዮዎችን ይለቃል በማጥናት በዚህ በስተዲ እንትን ላይ እና እነዚህ ማለት ፈልጋለሁ። ምንድን ያልከው? ዩቲዩብ ላይ ነው? ዩቲዩብ ላይ አሊ አብዳል የሚባል እንትን አለ፣ ዩቲዩበር አለ እና ስለ ጥናት በደንብ ቪዲዮዎችን ይሰራል። በጣም አሪፍ። ስለ ፕሮዳክቲቪቲ ምን ጀነራል ግን ጥናት ላይ ያሉትን ፎከስ አድርጋችሁ ብታይ በደንብ ትጠቅማላችሁ። እሱም የሆነ እንትን ነበር፣ ሜዲካል ስቱደንት ነበር፣ ዩቲዩበርም ነው። አሪፍ ሰው። የክላስ ተማሪዎች ክላስ ላይ እንዴት ነው መከታተል ያለባቸው ብለህ ታስባለህ? አንዳንድ ተማሪ ክላስ ሂዶ ክላስ ላይ ብዙ ትኩረት ያደርጉ፣ ቤት ስገባ ለራሴ አጥንቼ ነው የሚገባኝ ስለዚህ የክላሱ ነው የሚላሉ። አንዳንድ ተማሪዎች ደግሞ ክላስ ላይ ይከታተላሉ። እና አንተ የትኛውን መንገድ ነበር ስትከታተል የነበረው? ክላስ ላይ ትንሽ ፕሮዳክቲቭ ለመሆን ይቸግራል። ምክንያቱም በምፈልገው ልክ አይሄዱም ቶሎ ቶሎ። አንዳንድ ደግሞ ያልገባኝ ሳለ በምፈልገው ልክ ቀስ ያለ አይሄዱም። እንደዛ ስለሚሆን አንድ ሊሚትድ አድርገህ ይችላል። ግን ክላስ ላይ ያ ነገር መከታተል አልተሰማም። እንደገና እንደገና ተቆራረጠብኝ። አሁን ይሰማል። እኔ ማድረገው የነበረው አንዳንዴ በምፈልገው ልክ ላይ ሄዱልኝ ይችላሉ በፍጥነት። አንዳንዴ ደግሞ ቀስ ያሉ እንዲሄዱ የምፈልገው ቦታ ላይ ቀስ ላይሉ ይችላሉ። ያ ስለሆነ እንደ ፕራይመሪ ዌይ አልጠቀመውም ያን ነገር። ግን መጀመሪያ ላይ አይዲያው አዲስ አለው። እሱን ከሰማሁ በኋላ መቼ ቤቴ ለማጥናት ስሞክር እንደ አዲስ አይሆንብኝም። በደንብ ስራ ያቀሉልኛል። እንደዛ ነበር የምጠቀመው ትምህርት ቤት እና ደግሞ በደንብ ሳተፍ ነበር። እሱ ደግሞ ምን ያግዛችኋል? ሪስፖንስብል እንደሆናችሁ ይሰማችሁና በደንብ ራሳችሁንም እየጠየቃችሁ ነው የምታስቡት። አክቲቭሊ እዛው ኢንጌጅ ስታደርጉ በደንብ ይጠቅማችኋል። ቀደም ብለህ የምትማረውን እያየህ ነው የምትሄደው ወይንስ እዛው ነው መምህሩ የምትከታተለው ሲያስተምር? ቀደም ብዬ ማየቱ የሌሎችን አድቫንቴጅ መያዝ ይመስላል። ወር ደግሞ ቀድሜ ማየት ያን ያህል የሚጠቅመኝ አይመስለኝም። ግን እዛ ሄጄ ሙሉ ጥናቴን የምጨርሰው እዛ አይደለም። እዛ ቢሆን እንደዛ ነበር ማድረገው። ግን ቀድሜ አይደል ማጠናው። እዛ አዳመጣቸውና ከዛ በኋላ ያለውን በብዙ ፕሮሰስ ስለሆነ ማጠናው መጀመሪያ እነሱን ሰምቼ ነው ሄጄ። በጣም አሪፍ፣ እጅግ አድርጌ አመሰግናለሁ። ባለ ሰዓት ላይ ለተማሪዎች ልምድን ለማካፈል እሺ ብለህ
ልምድን ስላካፈልካቸው በተማሪዎች ስም ነው ላመሰግነህ የምወደው። እሺ እኔም አመሰግናለሁ። ላይ ነው ክብሩ። በጣም አሪፍ